ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 23 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። እንድትከታተሉን እንጋብዛችኋለን። በቢዝነስ ዜና ዘገባዎቻችን ላይ ማህበራዊና ምጣኔ ሀብታዊ ጉዳዮችንም አካተናል። በቅድሚያም አርዕስቶችን በሺ የሚቆጠሩ አሽከርካሪዎች ላይ እርምጃ መውሰዱን ቢሮ ገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። በመዲናዋ የተበላሸ በርበሬና ዱቄት በወፍጮ ቤቶች እየተሸጠ መሆኑን ባለስልጣኑ አስታውቋል። ለመሆኑ በየትኞቹ አካባቢዎች ድርጊቱ እየተፈጸመ ይገኛል? የምትሰሙት ይሆናል። የገንዘብ ፖሊሲ ኮሚቴው ሶስተኛ ስብሰባውን በዛሬው ዕለት ያካሄደ ሲሆን ይህንንም ተከትሎ ያወጣው አዲስ መግለጫ አለ። በዝርዝር ይዘነዋል። ክልሎች ለስራ ዕድል ፈጠራ በሚል ህገወጥ ኬላዎችን እንደሚያቋቁሙ በጥናት መረጋገጡ ተሰምቷል። መረጃውን የምናቀርብላችሁ ይሆናል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የዝንጀሮ ፈንጣጣ ወረርሽኝን በተመለከተ አዲስ ያወጣው መረጃ አለ። የምናጋራችሁ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን ከዜናዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛን ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ኢትዮጵያ የኒውክሌር ሳይንስ ላይ ኢንቨስት እያደረገች ነው ተባለ። ኢትዮጵያ የኒውክሌር ሳይንስ ላይ ኢንቨስት እያደረገች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ ይህንን ያሉት ዓለም አቀፉ የአቶሚክ ኃይል ኤጀንሲ የጨረር ሕክምና ተስፋ በሚል ባዘጋጀው የውይይት መድረክ ላይ ባደረጉት ንግግር ወቅት መሆኑም ተገልጿል። የኒውክሌር ሳይንስ በኢትዮጵያ በሽታዎችን ለማከም ብቻ ሳይሆን በሽታዎች ከመከሰታቸው በፊት አስቀድሞ በመከላከል የበርካቶችን ሕይወት ለመታደግ ጭምር የሚያግዝ መሆኑም ተነግሯል። ኢትዮጵያ የዓለም አቀፍ የአቶሚክ ኃይል ኤጀንሲ አባል የሆነችው በቀዳሚነት መሆኑን ምክትል ጠቅላይ ሚኒስትሩ ጠቅሰው ኢትዮጵያ እንደዚህ አይነት ዓለም አቀፍ ትብብሮች ለጋራ ችግሮች የጋራ መፍትሄ እንደሚያስገኙ እምነት አላት በማለት ለዚህም ቁርጠኛና ተባባሪ መሆኗን ገልጸዋል። የዓለም አቀፍ ሁኔታዎች ተለዋዋጭ መሆን የልማት ድጋፎች ላይ ሊገመት የማይችል ተግዳሮት ያመጣ እንደሚገኝ፣ በእነዚህ ምክንያቶችም የጤና ዘርፉ እንዳይጎዳ ትኩረት ማድረግ እንደሚያስፈልግም ተናግረዋል። ባለፉት 30 ዓመታት የሕክምና አገልግሎት ተደራሽነትና ጥራት ያለው የጤና አገልግሎት ላይ አመርቂ ውጤት እንደተመዘገበ መገለጹን ጋዜጣ ፕላስ የዜና ምንጭ በዘገባው አስነብቧል። በግዢ ሂደት ላይ የይግባኝ ውሳኔ ያገኘ ቅሬታ ተፈጻሚ እየሆነ አይደለም ተባለ። በመንግስት ግዢ ሂደት ላይ የቀረቡ አቤቱታዎች የይግባኝ ውሳኔ ቢያገኙም ውሳኔው ተፈጻሚ የሆነ እንዳልሆነና አንዳንድ የመንግስት መስሪያ ቤቶች በይግባኝ ቦርዱ የሚሰጣቸውን የይግባኝ ውሳኔ እንደማይተገብሩ ተገልጿል። የመንግስት ግዢና ንብረት ባለስልጣን በበጀት ዓመቱ 148 ይግባኝ እንደቀረበ ያስታወቀ ሲሆን ከቀረቡት ውስጥ መረጃ ለተሟላላቸው ምርመራ በማድረግ ለ142 የይግባኝ ጥያቄዎች ውሳኔ መስጠቱን የባለስልጣኑ ዋና ዳይሬክተር ወይዘሮ መሰረት መስቀሌ ተናግረዋል። የይግባኝ ጥያቄው በግዢ አፈጻጸምና ንብረት ሽያጭ ላይ የመንግስት መስሪያ ቤቱ የህግ ጥሰት አለበት ብሎ የሚያምን ተወዳዳሪ ወይም ተጫራች እንዲመረመርለት የሚያቀርበው ቅሬታ እንደሆነም ተገልጿል።
የባለስልጣኑ ዋና ዳይሬክተር የቦርዱን የይግባኝ ውሳኔ ተቀብሎ ተግባራዊ ከማድረግ አንጻር የሚያጋጥሙ ችግሮች እንዳሉ ገልጸው መስሪያ ቤቶቹ የይግባኝ ቦርዱ የተቋቋመው በአዋጅ እንደመሆኑ የተሰጠውን ውሳኔ መቀበል ያስፈልጋቸዋል ብለዋል። አያይዘውም በይግባኝ የተሰጡ ውሳኔዎች አተገባበር ላይ በልዩ ሁኔታ ኦዲት ተደርጎ ሪፖርት እንዲወጣ ለማድረግ መታሰቡ የተጠቆመ ሲሆን የመንግስት ግዢና ንብረት አስተዳደር በህጉ መሰረት መከወኑን ለመለየት 62 ተቋማት ላይ የህጋዊነት ኦዲት መደረጉ ተገልጿል። ባለስልጣኑ የበጀት ዓመቱን ሪፖርት ባቀረበበት ወቅት በ16 የመንግስት ተቋማት ላይ የኦዲት ጥቆማ እንደቀረበለትም ተነግሯል። በ2 ሚሊዮን ቤቶች ላይ የዝንጀሮ ፈንጣጣ ወረርሽኝ ቅኝት መደረጉ ተገለጸ። በቅርቡ ለተከሰተው ኤምፖክስ ወይም የዝንጀሮ ፈንጣጣ ወረርሽኝ አፋጣኝ ምላሽ ለመስጠት በ2 ሚሊዮን ቤቶች ላይ የቅኝት ስራ መሰራቱን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በሀገር አቀፍ ደረጃ በተከሰተው የዝንጀሮ ፈንጣጣ ወረርሽኝ የተጠቃ አንድ ሰው በኦሮሚያ ክልል ሞያሌ ከተማ ለመጀመሪያ ጊዜ መገኘቱን ጤና ጥበቃ ሚኒስቴር ግንቦት 16 ቀን 2017 ዓ.ም ማስታወቁ የሚታወስ ሲሆን በወረርሽኙ ምክንያት እስካሁን ድረስ የአንድ ሰው ህይወት ማለፉ ይታወቃል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ለወረርሽኙ በአፋጣኝ ምላሽ ለመስጠት በተደረገው ጥረት 2 ሚሊዮን ቤቶች ላይ የቅኝት ስራ መሰራቱን ገልጸዋል። እስካሁን በተደረገው ምርመራ በ24 ሰዎች ላይ በሽታው መገኘቱንና ከነዚህም ውስጥ 20ዎቹ በተደረገላቸው የህክምና ክትትል አገግመው ወደ ማህበረሰቡ መቀላቀላቸውን፣ ሌሎች 4 ሰዎች ደግሞ ህክምና በመከታተል ላይ መሆናቸውን ጠቁመዋል። በተጨማሪም ወረርሽኙን ለመቆጣጠር ብሔራዊ የማገገሚያ ማዕከል መዘጋጀቱንና ህመምተኞች በተሻለ መንገድ እንዲያገግሙ እየተደረገ እንደሆነም ዳይሬክተሩ ለአሃዱ ሬዲዮ ገልጸዋል። ሆኖም በጤናው ዘርፍ በቂ የሆነ ስራ ተሰርቷል ማለት የሚቻለው ወረርሽኞች ስጋት ወደማይሆኑበት ደረጃ ማድረስ ሲቻል መሆኑን ዳይሬክተሩ መናገራቸው ተዘግቧል። በመዲናዋ ከ24000 በላይ አሽከርካሪዎች ላይ እርምጃ መወሰዱ ተገለጸ። በ2017 በጀት ዓመት በለሚ ኩራ ቅርንጫፍ ጽሕፈት ቤት ህብረተሰቡን በማማረር የመመሪያና ደንብ ጥሰት በመፈጸም የመልካም አስተዳደር ችግር በፈጠሩ ከ24000 በላይ አሽከርካሪዎች ላይ እርምጃ መወሰዱን የአዲስ አበባ ትራንስፖርት ቢሮ አስታውቋል። ቢሮው የ2017 በጀት ዓመት ማጠቃለያ እቅድ አፈጻጸም ውይይትና የእውቅና ስነስርዓት ባካሄደበት ወቅት እንደገለጸው በበጀት ዓመቱ መስመር በማቆራረጥ ከታሪፍ በላይ በማስከፈል ከተፈቀደው መጠን በላይ በመጫን ተሳፋሪን በማጉላላትና ሌሎች ጥፋቶችን ፈጽመው በተገኙ አሽከርካሪዎች ላይ እርምጃ ተወስዶ ከ21 ሚሊዮን 333 ሺህ ብር በላይ ገቢ መደረጉ ተገልጿል። በአዲስ አበባ ትራንስፖርት ቢሮ የለሚ ኩራ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ መርሻ ኃይሉ በበጀት ዓመቱ ጽሕፈት ቤቱ የህዝብና ጭነት ትራንስፖርት አገልግሎት ፈጣንና ተደራሽ እንዲሆን ለማስቻል በርካታ ተግባራት ማከናወኑን ተናግረዋል። የአሰራር ስርዓቶችን ከመዘርጋት ምቹ የስራ አካባቢን ከመፍጠር የሌብነትና ብልሹ አሰራር ላይ ተጠያቂነትን ከማስፈን የመልካም አስተዳደር ችግሮችንና ቅሬታዎችን ከመቀነስ ከባለድርሻ አካላት ጋር በቅንጅት ከመስራት አኳያ ውጤታማ ስራ መሰራቱን ገልጸዋል። በ48 መስመሮች ላይ 1171 ተሽከርካሪዎችን በማሰማራት በቀን በአማካይ ከ333 ሺህ በላይ ህብረተሰብን ማጓጓዝ መቻሉን የገለጹት አቶ መርሻ በዚህ ሂደት ውስጥ የተለያዩ ጥፋቶችን ፈጽመው የተገኙ ከ24 ሺህ በላይ ተሽከርካሪዎች ላይ እርምጃ ተወስዶ 21 ሚሊዮን 333 ሺህ 221 ብር ገቢ መደረጉን አክለው ተናግረዋል። በውይይቱ ላይ ከክፍለ ከተማው ምክር ቤት አባላት፣ ከትራፊክ ማኔጅመንት ባለስልጣን ፖሊስ፣ ከትራፊክ ፖሊስ፣ ከታክሲ ባለንብረቶች ማህበራት፣ ከሰላምና ጸጥታ እንዲሁም ሌሎች ባለድርሻ አካላት መሳተፋቸውን ከቢሮው የተገኘው መረጃ ያመላክታል። ክልሎች ለስራ ዕድል ፈጠራ በሚል ህገወጥ ኬላዎችን እንደሚያቋቁሙ በጥናት መረጋገጡ ተሰማ። የጉምሩክ ኮሚሽን ይህን ያስታወቀው የ11 ወር የስራ ክንውን ሪፖርቱን ከገቢዎች ሚኒስቴር ጋር በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ሲሆን ክልሎች ለወጣቶች ስራ ዕድል ፈጠራ በሚል ህገወጥ ኬላዎችን እንደሚያቋቁሙ በጥናት መረጋገጡን ገልጿል። ባለፉት 11 ወራት 19 ቢሊዮን ብር ገቢ መሰብሰቡ የተገለጸ
የገለጸ ሲሆን በየክልሎቹ ገመድ እየተወጠረ ገቢ የሚሰበሰብባቸው ህገወጥ ኬላዎች በሀገሪቱ ንግድ ስርዓት ላይ አሉታዊ ተጽዕኖ እያሳደሩ እንደሆነ ተነግሯል። በህዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ህገወጥ ኬላዎች በነጻ የንግድ ዝውውር ላይ ጫና እያሳደሩ በመሆኑ ችግሩ በቀጣይ በጀት ዓመትም እንዳይቀጥል ምን እየተሰራ እንደሆነ ጠይቋል። ለጥያቄው ምላሽ የሰጡት የጉምሩክ ኮሚሽን ምክትል ኮሚሽነሩ አቶ አዘዘው ጫኔ ኬላዎች ህገወጥ ቢሆኑም ገመድ ወጥረው የሚሰበስቡት ገቢ ግን የመንግስት ተቋማት ናቸው በማለት መልሰዋል። የጉምሩክ ኮሚሽን በጠቅላይ ሚኒስትሩ አመራር ሰጪነት ከንግድና ቀጠናዊ ትስስር ሚኒስቴርና ከትራንስፖርትና ሎጂስቲክ ሚኒስቴር ጋር በመሆን በሚያዝያ ወር በተጠናቀቀ ጥናት 237 ህገወጥ ኬላዎች መኖሩ እንደተረጋገጠ አክለዋል። በዚህም ኬላዎች ተዘርግተው ግብር የሚሰበስቡት የክልል ፖሊሶች፣ የሚሊሻ መዋቅሮች፣ አንዳንድ ቦታ ደግሞ ለወጣቶች የስራ ዕድል ፈጠራና በወረዳ ግብረ ኃይል ተብሎ ጭምር የተቋቋሙ ኬላዎች መሆናቸውን ምክትል ኮሚሽነሩ አቶ አዘዘው ጫኔ ተናግረዋል። ይህም በአብዛኛው የሀገር አቋራጭን ጨምሮ የሀገር ውስጥ የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳደሩን ምክትል ኮሚሽኑ መናገራቸውን ሸገር ሬዲዮ በዘገባው አስነብቧል። ለቋሚ ብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ የገንዘብ ፖሊሲ ኮሚቴ መወሰኑ ተገለጸ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሶስተኛ ስብሰባውን በዛሬ ዕለት ማካሄዱን ባወጣው መግለጫ ያስታወቀ ሲሆን የኢትዮጵያን የዋጋ ግሽበት፣ የፊስካል፣ የውጭ ኢኮኖሚ፣ የገንዘቡ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን እንዲሁም አጠቃላይ የኢኮኖሚ እንቅስቃሴን በተመለከተ በቀጣይ ተግባራዊ የሚደረጉ የገንዘብ ፖሊሲ ምክረ ሀሳቦችን አቅርቧል። በዚህም መሰረት ኮሚቴው በሶስተኛ ዙር ስብሰባው ያካተታቸውን አበይት ጉዳዮች የገለጸ ሲሆን ለቋሚ ብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ መወሰኑ ተጠቁሟል። ኮሚቴው የኢትዮጵያ ብሔራዊ ባንክ እየወሰደ ያለው ጥብቅ የገንዘብ ፖሊሲ እየታየ ላለው የዋጋ ግሽበት መርገብ ከፍተኛ ሚና እንደተጫወተ በመረዳቱ ይኸው ጥብቅ ፖሊሲ የዋጋ ግሽበቱ በመካከለኛ ጊዜ ሊደረስበት ከታሰበው የነጠላ ጊዜ አሃዝ እስኪነሳ ድረስ እንዲቀጥል ወስኗል። ከዚህ እይታ በመነሳትም የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ ብሔራዊ ባንክ ለሚሰጣቸው ቋሚ ተቀማጭ ሂሳብ አገልግሎት ለቋሚ የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበሩበት እንዲቆይ መወሰኑ ተገልጿል። በተጨማሪም አሁን ላይ እየተስተዋለ ያለው የዋጋ ግሽበት የመርገብ አዝማሚያ ማስቀጠል አስፈላጊ በመሆኑ አሁን ያለው 18 በመቶ ዓመታዊ የብድር እድገት ጣራ እስከ ቀጣዩ መስከረም ወር 2018 ዓ.ም የገንዘብ ፖሊሲ ኮሚቴ ስብሰባ ድረስ እንዲቆይ መወሰኑ ተጠቅሷል። ሌላው ንግድ ባንኮች የረዥም ጊዜ የግምጃ ቤት ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ የተወሰነ ሲሆን አሁን ላይ የመንግስት ገቢ ማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላትና የውጭና ገበያ መር ከሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየውን ይህንን አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አስምሮበታል። በተያያዘም የባንኮችን የብድር እድገት ገደብ 2018 በመስከረም ወር እንደሚከለስ ታሳቢ የተደረገ ቢሆንም እየተስተዋለ ያለው የዋጋ ግሽበት የመርገብ አዝማሚያን ባስጠበቀ መልኩ የሚደረጉ ለውጦች ወዳልተፈለገ ልል የገንዘብ ፖሊሲ እንዲያመራ ብሔራዊ ባንክ እንደየአስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያን የሚጠቀም መሆኑ ተነስቷል። በተጨማሪም ኮሚቴው ዓመታዊ የዋጋ ግሽበት እየቀነሰ መጥቶ በሚያዝያ ወር መጨረሻ ላይ 14.4 በመቶ መድረሱን እንዲሁም የሀገር ውስጥ የኢኮኖሚ እድገት ተጠናክሮ እንደቀጠለ መገንዘቡንና የባንኩ የኢኮኖሚ እድገት አመላካቾች የተጠናከረ የኢኮኖሚ እድገት መኖሩን እንደሚጠቁሙ አመላክቷል። ከቅርብ ወራት ወዲህ በገንዘብ ዝውውር አመላካቾች ረገድ ፈጣን እድገት መስተዋሉንና የተለያዩ የአጭር ጊዜ የወለድ ተመኖች ከማዕከላዊ ባንክ የገንዘብ ፖሊሲ የወለድ ተመን ከፍ የማለት አዝማሚያ ማሳየታቸውን ኮሚቴው አስገንዝበዋል። በሌላ በኩል የሀገሪቱ የባንክ ስርዓት ዝቅተኛ የተበላሸ ብድርና በቂ ካፒታል ያለው በመሆኑ ጤናማና የተረጋጋ እንደሆነም በግምገማ ማየቱን በመግለጫው አስታውቋል።
በመዲናዋ የተበላሸ በርበሬና ዱቄት በወፍጮ ቤቶች እየተሸጠ መሆኑ ተገለጸ። በአዲስ አበባ ከተማ በአንዳንድ ወፍጮ ቤቶችና የንግድ ቦታዎች ላይ የተበላሸ ዱቄትና በርበሬ የተሸጠ በመሆኑ ማህበረሰቡ ከፍተኛ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ከተማ ምግብና መድኃኒት ባለስልጣን አስታውቋል። በባለስልጣኑ የቁጥጥር ዘርፍ ባለሙያ አቶ ሞላ ታደሰ ለጤና ከፍተኛ ችግር የሚያስከትሉ ዱቄትና በርበሬ በአንዳንድ ወፍጮ ቤቶች ና ንግድ ቦታዎች ላይ ሲሸጡ በቁጥጥር ስር መዋላቸውን ተናግረዋል። በዚህ ዓመትም ማለትም በ10 ወራት ውስጥ ብቻ ግምቱ 4.6 ሚሊዮን ብር የሚሆን 257 ኩንታል የተበላሸ በርበሬ ሲሸጥ በማህበረሰቡ ጥቆማ በመያዙ እንዲወገድ መደረጉን ባለሙያው ጠቁመው የጤና ችግር የሚያስከትል ከ37 ኩንታል በላይ የሚሆን ዱቄት በተደረገ ክትትል መያዙንም አብራርተዋል። በተለይም በአዲስ አበባ ክፍለ ከተማ፣ በልደታ ክፍለ ከተማ፣ በአቃቂ ቃሊቲ፣ በኮልፌ ቀራኒዮና በጉለሌ ክፍለ ከተማ አካባቢ መሰል ምርቶች መገኘቱን ባለሙያው ገልጸዋል። ለግል ጥቅማቸው ሲሉ ማህበረሰቡን ለጤና ችግር የሚያጋለጡ ማለትም የተበላሸ ዱቄትና በርበሬ በወፍጮ ቤት ውስጥ ንጹህ ነው በማለት የሚሸጡ እንዳሉ ተገልጿል። በእንደዚህ አይነት ህገወጥ ተግባር ተሰማርተው የተገኙ አካላት ላይ እርምጃ እየተወሰደ መሆኑ የተገለጸ ሲሆን ቁጥራቸው ቀላል የማይባል ነጋዴዎች ላይ አስተዳደራዊ እርምጃና የብቃት ማረጋገጫ ፈቃዳቸው እንዲሰረዝ መደረጉን ተናግረዋል። አክለውም በስኳር ዘይትና ጨው ላይ መሰል ችግር የተገኘ መሆኑንና ይህንን ህገወጥ ድርጊት ሙሉ ለሙሉ ለመቆጣጠር ማህበረሰቡ አስፈላጊውን ትብብር ማድረግ እንደሚገባው ባለስልጣኑ ማሳሰቡን አሃዱ ሬዲዮ ዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 23 ቀን 2017 ዓ.ም ዕለታዊው የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ከቀሪ መረጃዎች ጋር መልካም ምሽት እንዲሆንላችሁ ተመኘን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ ነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ህግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።